ልጄ ሆይ ሲነጋ ወደ ዓለም ሲመሽ ወደ እግዚአብሔር እንዴት ትመጣለህ? ስታዝን ወደ እግዚአብሔር ትመጣለህ። ስትደሰት ደግሞ ደስታህን በዓለም እንዴት ታደርገዋለህ? ቢያንስ እንኳን እምነት ባይኖርህ እንዴት ይሉኝታ የለህ? በጣም ይገርም ምክር ነው። እምነት ባይኖርህ እንዴት ይሉኝታ የለህ? እና ወደ እግዚአብሔር ሽሽ እንጂ ከእግዚአብሔር እንዴት ትሸሻለህ ካለ በኋላ የኔና የናንተን ህይወት በዚህ ምክር ነው የሚጠቀልለው። አንድ ህፃን ቢቆሽሽ ወይም ቢቆጡት ሰው ሮጦ ወደ እናቱ ይሄዳል። እኔና አንተም ለእግዚአብሔር እንዲህ ያለ ህፃን ብንቆሽሽ እናት ወደ ሆነች ወደ ቤተክርስቲያን እንምጣ። በኃጢአታችን ምክንያት ብናጎነብስ ወደ እሷ እንምጣ። እሷ በንስሐ ሳሙና አጥባ እኔና አንተ አቅንታ እውነተኛ ልጇ ታደርገናለች ይላል። እና ቤተክርስቲያን እንዲህ አርጋ ነው አየህ እንደው በጭንቅ መታሃል በደስታ አጣው ብላት መልስ አንተ ሲነጋ መች ሲበራ ወደኔ ትመጣለህ ሲመሽ ነው እኮ እኔን የምትፈልገኝ አትልህም። አየህ አንዱ ሚስጥራተ ቤተክርስቲያን አስፈላጊ መሆኑን የምታውቀው እኔና እናንተ ተስፋ እየቆረጥን ከሃይማኖት እንዳንወጣ ይሄማ አይቻልም ማለት ነው እያለን እንዳንደነዝዝ እንዲህ ያለ ስርዓትን ሰርታ እንዲህ ያለ የንስሐን ህይወት ገንዘብ አድርጋ በሚስጥራት ውስጥ እናንተን ቆይታ አብራ የመጋገበች ታኖረናለች። ምክንያቱም ንስሐ ገብተህ ቀጥሎ ስጋው ደግሞ ትቀበላለህ። አየህ የተያያዘ ነው የሚስጥራቱ አስፈላጊነት ተመጋጋቢ ነው። ለዚህ አስፈላጊነቱ ከዚህ በመነሳት እኛ ወደ ህይወት እንድንመጣና ድነት አግኝተን ከእግዚአብሔር ጋር ጸጋችን እየጠበቀን እንድንኖር አስፈላጊ በመሆኑ ነው። ይሄ ከሆነ ታዲያ ንስሐ ማን ጀመረው የሚለው ነገር ደግሞ እሱ መሰረታዊ ጥያቄ ነው። እንግዲህ እንደምናውቀው ንስሐ የተጀመረው ያው ከአዳምና ከሔዋን መበደል በኋላ ነው። ይሄ ራሱ ክርስቲያኖች ልብ ብለን የአዳምና የሔዋንን ታሪክ ራሱ ከገባን እግዚአብሔር ንስሐችን እንዴት እንደሚቀበለን ማሳያ እንደሆነ ራሱ ምክንያቱም አዳምና ሔዋን አትብሉ የተባሉትን ያን ዕፀ በለስ በሉ፣ ትእዛዝ እግዚአብሔርን አፈረሱ። ያፈረሱት በምን ምክንያት ነው? የመብላት ፍላጎት እኮ ኖሯቸውን ብቻ አይደለም እኮ አምላክነትን ስለሻቱ ነው። ምክንያቱም